ቦታ ላይ አይደለሁኝም። ታሜ ታውቃለህ፣ ኮንትራክት ነው የምሰራውና ይሄ ነገር መጥቶባቸው አይደለም እነሱ ራሱ ማለት ነው። እንዲሁም ኖርማን ራሱ ደግሞ እሺ ብለውም የሚፈቅዱ የማይፈቅዱ አሉ። እና ይሄ ነገር ደግሞ እንትን ካለ ሰዓት ጀምሮ እኔም ብያቸዋለሁ ሄጄ እኔ በአካል ይቅርታ ልጠይቃት ሱቋ ድረስ ልሂድ ብያለሁ። እና ግን አልፈቀዱልኝም በሰዓቱ ማለት ነው። ለዛ ነው ኢንሻአላህ ታሜ ማለየው ታሜ ማደራ ብለናል ሁላችንም እንጂ ታሜን ጋር በደንብ አውሩበትና በውስጥ እንደተባለው የምትፈልገው ነገር ተነጋግራችሁ ቁርታ ተደራረጋችሁ ኢንሻአላህ በደስታ መጣችሁ ደግሞ አንድ ላይ ሆናችሁ እየተሳሳቃችሁ እናያችኋለን። ኢንሻአላህ ዘማም ተጣጣሻል ነገር አዎ ተጠርቻለሁ። ደውለውልኝ 9 ሰዓት ተኩል ለኔ እንደውም 9 ሰዓት ምናምን አላሉኝም። መርከዝ ሾርጣ ነይ ትፈልጊያለሽ ነው ያሉኝ። ያው ለነሱ ነው ለስፖንሰሮቼ ነው ሰዓቱን የነገሯቸው። እነሱም ደግሞ ነገ ነው የምትሄጂው ነገ ነው ያሉኝ እንጂ አላሉኝም። ኢንሻአላህ ወከታሜ ጨርሱትና ማንኛውም ከመሲ ጋር እመጣለሁ እዛ ኢንሻአላህ እንገናኛለን። በቃ አስታርቃችሁ ኢንሻአላህ ቢዝነላህ ታሜ እኔም አለው ከፈለክ ደውልልኝ አለው ጧት። እሺ በቃ እንደዛ አድርጉና ኬዙን ድሮፕ አድርጉት። እንደዛ ነው የሚሻለው። ያ እግዚአብሔር ይስጥልን። እንግዲህ ታምዬ መሲም በዚህ ሁላ ህዝብ ፊት እናመሰግናለን። والله حبيبتي اني ان شاء الله ምንም ነገር እንደማይሆን መሲ የምትሰማ ሰው ናት። ان شاء الله እኔ ፑሽ ማድረግ አልፈልግም። ነገም በአንተ ምክንያት እንዳትልኝ እኔ መጀመሪያ አስቆምኳት። አሁንም ከአቅም በላይ ደግሞ ሞክራለሁ። አይ ታምዬ አሁንማ ግድ ነው ፑሽ ማድረግ አለብክ። አማና አደራ ግዴታ ነው። እዚህ ሁላ ህዝብ ፊት አደራ ተሰጥቷል። አቃል ወስዳላ ፑሽ ማድረግ ጨርሰው አሁን ኃላፊነት ወስዳል። ግዴታ ነው ፑሽ ማድረግ። እየሰማሽ አይ ግዴታ አይደለም ሌላ ሁሉም ሰው ለሷ አዘን አይደለ ለኔ አይ ላንቺ አዝነናል። በቃ መሲ አንቺ ተሸነፊ አንቺ ከፈጣሪ ይሁን ማዘናል ከፈጣሪ ሰጪ እህትሽ ናት። እኛ አለን ጓደኞች አይደለም ታሜ ምን አልኩክ ከፖሊስ ጣቢያው በርጋ እንኳን ስደርስ ታሜ እቺ ልጅ እኮ እናት አላት አባት አላት ልጅ አላት አላርፋለች አሳልፌ ሊሰጥ ነው በቃ ጨክኝ። ለመጀመሪያ ጊዜ እንደዛ ይወር ልጄ ስትሰደብ ከልጅ በላይ ምንም ነገር እኮ የለም ታሜ። ልጄን ሲሰድቡ ምን ሲሉ ጸጥ የራሴን ዜጋ አሳልፌ አልሰጥም ብዬ ቻልኩኝ። ሁሌ ተበደያለ እንዴ ሁሌ በቃ ዝም በይ። እኔ እኮ ህጉን ማን እንዴት ምን እንደሚያስኬድ እኮ አውቃለሁ። ሁሌ ሰውን ነው የሚጫነኝ በቃ ልብ እሷ ምን አለች ቅድም ጨክናብኝ ትሄዳለች። እሷ ጨክናብኝ አይደል እንዴ ከአንድ አመት በፊት ጋራንቲው ያለቀ እንትን አምጥታ አጀንዳ እንትን ብላ እኔ ነኝ ነካችኝ ታሜ። ኦኬ ለምን መሲ ተረጋጊ። አንቺ ነገር ተሳሳትሽ ያለሽ ሰው አንቺ በቃ ልጅቷ ቆይ ስሚ መሲ ኮሜንቱን ታይና ልጅቷ አንቺ በሌን እንደውም አንቺ መተሽ ታድኛታለሽ እናቴ ትሙት ብሌን አንቺ ምን ኮሜንት ዘጊ ኮሜንቱን ተይው። አንቺ ኮሜንት ያነበብሽ ልጅቷ ማለት ባላ ጉዳይ ሌሎቹ ማለት እሷ ገደል እንድትገባ ማለት እየተን ያሉ ምን አገባቸው እነሱ ስለዚህ ልጅ መሲ እነሱ አገር ቤት ቁጭ ብለው ሙድ የሚይዙ ልጆች አሉ። ሌላ አገር ሙድ ልንገርሽ መሲ ስሚ ልንገርሽ ምን አገባቸው ራሷ የምትወክል ሰው ናት። ሌላ ሰው ምን አገባቸው ስለሷ? ሌላ ሰው ምናልባት ማለት ገደል እንድትገባ ነው የሚፈልጉ እንደዚህ እንድትናደድ። እኔ አንድ ነገር ልንገርሽ መሲ ልጅቷ ስለ ሚዲያ ህግ አላቅም ማለችሽ እኮ በቃ ስለ ሚዲያ ህግ አላቅም። ከዚህ በላይ ምን አለ? ታሜ አለማውቀዋለሁ ነው ያለችበት። ለታሜ ደግሞ ምን ያደረገች ነው? ለታሜ ደግሞ ህጉን ጠንቅቄ አቋም እምጨክንብኝ መሲ እምጨክንብኝ አልመሰለኝም። ገባሽ? እምጨክንብኝ አልመሰለኝም። እንዴስ አወኳት እንጂ ወለድኳት እንዴ ልሽ ነው ማልጨክንባት። በቃ መሲ ግዴለሽ በቃ መሲ ለዛሬ መመቸትን የመሰለ ነገር ሁላችን ስህተት አለን፣ ሁላችን ጉድለት አለን። ገባሽ? አሁን እሷን አይደለም እሷን ሳይሆን የምታስተዳድራቸውን ቤተሰቦች ጥላ የመጣችው ልጅ ሰንበዲ እኔን እንዲህ ቢያደርገኝ ይሄን መልስ ነው የምትሰጪው? አትሰጪም። እመኚኝ እስከ መጨረሻው ትቆሚያለሽ። ስለዚህ አንቺ ደግሞ አሁን ተሸነፊ። በቃ ይሁን ለህዝብ እየለመንሽ ነው። ተሸነፊ፣ ይቅርታ ጠይቃለች ያለውን ነገር በቃ ሰው ታይ ሲልሽም ታያ በቃ መሲ በእግዚአብሔር እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም። እኔ በቤቴም እንዲህ አይነት አጀንዳ ማስተናገድ አልፈልግም። ግን 3 ቀንም ለምኜሽ እምቢ ብለሻል። አሁንም አጋጣሚ
ወረቀቱን ስትልኪልኝ ነው ስለደነገጥኩ ነው። ለምን እምታረጊውም አልመሰለኝም እግዚአብሔር በሚያውቀው የእውነት ግን ኤኒዌይስ በቃ ለእግዚአብሔር ተመቺ። ለእግዚአብሔር መመቸትን የመሰለ ነገር የለም። የወደመ ይኖራል፣ የከሰርሽው ይኖራል፣ የተበላሸ ሊኖር ይችላል። ግን በቃ ከእግዚአብሔር በላይ የለም እኮ እግዚአብሔር ላንቺ ሁሉንም ይካስሽ። ምንም አትጠቀሚም እመኝኝ። ዛሬ ፑሽ ሂጂበት መሲ ምናምን የሚልሽ ቅድም ልዕልቲ እንደነገረችሽ ነገ መዘባበቻ ነው የሚያረጉሽ መሲ። ይሄን ኮሜንታተር ይሄን የሚዲያ ሰው ታውቂዋለሽ። ሲፈልጉ ላይ ያወጡሻል፣ ሲፈልጉ ይጥሉሻል። የዚችም ልጅ ህይወት ቢበላሽ የምትጠቀሚው ነገር የለም። ማንም አሁን በየአገሩ ስንት ሰው እንደሚሰድበን ማንደርስባቸው ማናገኛቸው መክሰስ ማንችላቸው። ስለዚህ አንድ እንደተሳሳተች እንዳጠፋች እህት ቁጠሪያትና ትታረም በቃ ገባሽ መሴች ልጅ አሁን ታሚ አሜሪካ ካናዳ ብትሆን ተሰድበን እንውጣዋለን። እየተሰደብንም እየዋጥነው ነው። ምክንያቱም ምንም ማምጣት ስለማንችል በቃ እቺ ልጅ ደግሞ ጥፋት አጥፍታለች። የሀገሪቷን ህግ አይታለች፣ ተደውሏል ስፖንሰሮቿ ጋር ድረስ ምናምን። እኛ ካልተላለፍን ማን ሊተላለፍ ነው? አላፊያት በቃ ሚዲያ ህግ ካለማወቅ ነው የሚያቀኔ እንዲህ ባደርጋው እኔ በዚህ ልክ በሄድ ህግ እያወቅሁም ብዬ ነው ያስጠይቃል። ማንንም መጥቶ ታይ በሚልሽ የለም። እኔም አንቺም ህጉን ስለምናቅ እውቀት የለኝም ማለች። ታሜ ሲጠይቃት ምናልባት በሰዓቱ ስሜታዊ ሆና ተከሰኛለችን ብላ ስላላሰበች አድርጋው ሊሆን ይችላል። ለወደፊት እኮ ሌላም ሰው ላይ ቪዲዮ እንዳሰራ ነው ትምህርት ሆኗታል። በቃ በዚህ ያህል መደንገጥ በቂ ነው መሲ ስታፕ። ይሄንን ነው የምለው እንግዲህ ከሰማሽ ከይቅርታ በላይ ደግሞ ምንም የለም። በቃ መሲ አፉ በያት። ሁላችንም ለምነናል። የሁሉ ሰው በቃ የሁሉ ሰው ለምነናል። በቃ ተይ መሲ በቃ መታ ቅርታ በላለች። ነገ ኢንሻአላህ ጨርሱ። ታሜ እዛ አስታርቃቸው። ደስታችሁን አሳውቁን። እሺ እናቴ አይዞሽ ሁላችሁ መልካም። ይሄንን ነው የምለው እንግዲህ ጉቺ ሰዓት ነው 9 ሰዓት ተኩል ነው እዛ ነይ ተባልኩትኝ ነኝ። ታሜም አለ ከታሜ ጋር ሄዳለሁ። ምክንያቱም ኦሬዲ እነሱ እጅ ላይ ነው ይሄ ኬዝ ያለው ማለት ነው። እሷም ትመጣለች አይደል? እዛ እንገናኛለን። የሚሆነው ነገር ክሱን ድሮፕ አድርጊው ማሪ። ድሮፕ ማድረግ እኮ ይቻላል። ፍርድ ቤት አልደረሰም ማለት ወደ ፍርድ ቤት ሊተላለፍ የሚደርሰው ከ3 ቀን ምናምን በኋላ አይደለም የሚሆነው እኮ። ስለዚህ ያ ኬዙን ድሮፕ ማድረግ ይቻላል። እኔ ከስሼ አውቃለሁ፣ ድሮፕ አድርጌም አውቃለሁ። ስለዚህ እዚህ ጋር መቀጫውን ደግሞ ጉቺ ከፍላለሁ ብላለች። መቀጫ ካለ ማረጋውን እኔ ከፍላለሁ፣ ምንም ችግር የለም። ኬዝ ድሮፕ ማድረጋውን ጉቺ እናታችን አጨራሩት። እንግዲህ በቃ እንደዛ ነው የሚሆነው። መስዬ ይደሩበት ነገ ጠዋት تمام ኢንሻአላህ ነገ እንሄዳለን። ጠዋት ፖሊስ ጣቢያ እንገናኛለን። እሺ ዝማም አይዞሽ። እሺ ለወደፊትሽ ትምህርት ይሁንሽ። እንደዚህ አይነት ስህተቶች ውስጥ አትግቢ እናቴ። እዚህ ሀገር ህጉ ከባድ ነው ማሬ። የሶሻል ሚዲያው ህግ ከባድ ነው። ሰው ላይ ቪዲዮ መስራት፣ ፎቶ ለጥፎ መሳደብ ምናምን አይቻልም። እኛ ብንችል እንደው ስሜታችን ነበር ስንቱን ፎቶ እንለጥፍ ነበር። ግን የሀገሪቷ ህግ ከባድ ነው። ዛሬ ላይ ሰው ምን ይመስለዋል መሰለሽ? ስም ስላልጠራሽ ትክክለኛ ስም ስላልጠራሽ እምታመልጭ ይመስላል። የቲክቶክ ስሜን ጠርታ እዚህ ሀገር ያለች ብትሰድበኝ አሁን ተሻሽሏል። በቲክቶክ ፕሮፋይል ስሜ በዛ መክሰስ ይቻላል። ስለዚህ እናቴ ተቆጠቢ እሺ የኔ ፍቅር። አንቺ ቤተሰብ አስተዳዳሪ ነሽ፣ የልጅ እናት ነሽ። እንደዚህ አይነት ነገር ውስጥ አትግቢ። ስራሽን ስሪ። ነገ ሌላ ቀን ነው። እሺ ከዚህ ካሁን ካለሽበት ከማዳም ቤት ወጥተሽ ነገ የራስሽን ነገር የምታደርጊበት አገርሽ ገብተሽ ከቤተሰብሽ ጋር ሆነሽ ትንሽ ያልጠበቅሽው ነገር ጠልፎ ብዙ ነገር ውስጥ ይከትሻል። እኔ አሁን ሳየው ልክ አይደለም። ለምን መሰለሽ ልክ ያሉ ነው። አንቺ ፎርጅድ ነው ስትይ የመሲ ስልክ ፎርጅድ ነውና አይደለም እነሱ የሚያዩት እዚህ ሀገር ፎርጅድ ስልክ ይገባል እያለችን ነው ብለው ከብዙ ነገር ጋር ነው ከራሳቸው ነገር ጋር ያገናኙብሻል። ገባሽ? እነሱ የሚመነዝሩት እዚህኛ እንደምናወራው አይደለም። ከተሳሳትኩ ታሜ ያርመኝ። እዚህ ሀገር ህገወጥ የሆነ ነገር ይገባል፣ ህገወጥ ነው የምትሸጠው፣ አገሪቷ ህገወጥ ነገር ትቀበላለች ብለው በብዙ ነገር እንዳልሽ አገሪቷን እንደነካሽ ሁላ ነው የምትከሰሽው። ስለዚህ እናቴ ለወደፊቱ ታርሚ፣ ለሁለታችሁም ታረሙ። የሚዲያ ህግ ማታውቁ ከሆነ የሚዲያውን ህግ ጎግል ላይ እየገባችሁ ሰርች እያደረጋችሁ እዩ። እኔ ይሄንን ነው የምለው። በቃ አይዞሽ ጉቺ፣ በቃ እናመሰግናለን። ያው እዚህ ላይ ይመለከተኛል ብለሽ ራሱን ማምጣትሽ
እኔም እደውልላታለሁ ለመሲ በቃ ደህና ደህና በቃ አደራችሁን እንግዲህ ከእግዚአብሔር ጋር እሺ ታሜ እግዚአብሔር ይስጥልኝ ከልብ አመሰግናለሁኝ ስላደረግሽልኝ ትብብር በቤትሽ አስገብተሽ ስለተማጸንሽልኝ ከልብ አመሰግናለሁ ሁላችሁንም ማለት ነው የምታቁኝም የማታቁኝም ሁላችሁም እዚህ ጋር ለተባበራችሁኝ ከምር በጣም አመሰግናለሁ እኔ ቃላት የለኝም እና ከበሩልኝ እግዚአብሔር ያክብራችሁ ነው ምለው አመሰግናለሁ ምንም አይደለም አይዞሽ በርቺ ስልክሽ ፎሎ አድርጌሻለሁ ስልክሽን ደግሞ አስቀምጪልኝ እሺ ስትጨርሱ እንግዲህ መጣችሁ እዚህ በቃ በሰላም ታወራላችሁ መስጋና ምናምን ማለትም ከፈለግሽ ኢንሻአላህ ከጨረሳችሁ በኋላ እንደውም የሚያልቅ ነገር ነው በእዝነላ ብቻ ማለት አሁን መሲ የለችም ወረደች እኔ ወደ ቤት ተመለስኩኝ ይሄ ለአንቺ ብቻ እህቴ ሳይሆን ሁላችንም እዚህ ማለት ነው ልክ ጉቺ እንደተናገረች ማወቅም አለብን ያለንበት ሀገር ህግ ግዴታ ማወቅ አለብን የሆነ ነገር ከማድረግም በፊት ግዴታ ማወቅም ለምን ምን ያመጣልኛል ይሄንን ነገር ባደርገው ምን ያደርስኛል ምን ሊሆን ይችላል ያው አንቺ ያጋጠመሽ እንግዲህ ከመሲ ጋር ስለሆነ እንጂ ሌላ ሰው ምናልባት حتى ሚዲያ ላይ يعني لا ታገኙት ትችያለሽ ከሶሽ خلاص مع السلامه لا ታገኙት ትችያለሽ ሁሉ ነገር ማለት ነው እንደውም ድረሱልኝ ማለትም ምናልባት ሰዓትም ላይኖርሽ ይችላል ሌሎቹም እንደዛ ነው ሶ ይሄ ማለት ላንቺም ለሁላችንም መማሪያ መሆን አለበት ትምህርት መሆን አለበት ማድረግ ያለብን ነገር ማሰብም አለብን ምንድነው የሚያደርስ ምን ጉድ ውስጥ ሊያስገባኝ ይችላል እሺ ሀይብቲ ለማንኛውም ኢንሻአላህ ፈጣሪ ማለት ጥሩ ነገር ያምጣልን ኢንሻአላህ እኔ መሲም ደግሞ ባለቤቷን አናግርላታለሁ ያው በደንብ እንዲያረጋጋት እኔም ደግሞ ነገ ጧት እኖራለሁ እዛ ከእናንተ ጋር እመጣለሁ በእذنላህ ነገሩ በሰላም ያልቃል ማለት ነው እሺ ሀይብቲ አዎ ታምዬ እግዚአብሔር አንተንም ያግዝህ መሲንም ልቧን ያራራው በጎደለው ደግሞ እኛም አለን አለማወቅ ከተጠያቂነት አያድንም ነው መጨረሻ ላይ ማለት የምፈልገው እሺ ፍቅሮቼ ስለዚህ ተጠንቀቁ እግዚአብሔር ይመስገን ቴንክ ዩ መሲ ማታሳፍረንም ኢንሻአላህ ነገ እንስቃለን ኢንሻአላህ ደናደሪ ነገ ደግሞ በሰዓቱ ተገኝ እሺ እንዳታረፍሽ ማርፈድም ልክ አይደለም እሺ በሰዓቱ በተባለው ሰዓት ተገኝ እሺ እናት እግዚአብሔር ካንቺ ጋር ይሁን እግዚአብሔር ይርዳሽ አሜን ካንቺ ጋር ይሁን መድኃኒዓለም አሜን ከሁላችን ጋር እሺ ሰላም ዳር ቻው በሎጎቹ ሀይብቲ ሰላም ዳር ቻው እሺ ታምዬ እሺ ነው ያባሽ ወደ ህንድ ፊልም እንመለስ እስቲ ባርከኝ ወደ ህንድ ፊልም እንመለስ